አስወጧት። አባዬ ምን እያደረክ ነው? ማየን እያስወጣት ነው። አንቺ ዝም በይ። ሁላችሁም ዝም በሉ፣ አያገባችሁ። አንቺም እዛ ወንበርሽ ላይ ቁጭ በይ። እዚህ ነገር ውስጥ ማንም ሰው ጣልቃ ያገባ አልክቷል። እንዴት አስወጣት ትለኛለህ? እንዴት አጋ እንዴት እንደዛ ትለኛለህ? ልቀቀኝ። መጀመሪያ ማውራት አለብን። መጀመሪያ እናውራ። እባክህን አስወጧት። ተወኝ። ልቀቀኝ። ልቀቀኝ። ተወኝ። ልቀቀኝ። እማዬ ወይዘሪት ዳምላ እባክሽ ዞር በልልኝ። ወደ እናቴ ጋር መሄድ እፈልጋለሁ። እባክሽን ወይዘሪት ዳምላ ዞር በልልኝ። እናቴ ጋር መሄድ እፈልጋለሁ። እናቴ ጋር እሄዳለሁ። አጋ ትልቅ ስህተት እየሰራክ ነው። አንዴ አዳምጠኝ እባክህን። አንዴ ብቻ ላስረዳ። እንድታስወጧት ትእዛዝ ሰጥቻለሁ። አሁኑኑ። አይሆንም። አትንኩኝ። የብዙ ዓመት ሚስት እኮ ነኝ። ሳታዳምጠኝ በቀላሉ ልታባረረኝ አትችልም። የኔ ሚስት እንደዚህ አይነት ነገር አታደርግም። አንቺ የኔ ሚስት አይደለሽም። ከጀርባዬ ስትሄጂ ይሄ ሶስተኛሽ ነው። ከዚህ በኋላ ይሄ በር አንቺ ላይ ለዘላለም ተዘግቷል። ሽኒዝ ዞር በይልኝ። አዳምጠኝ እባክህን። አንዴ ስማኝ አጋ የስንት ዓመት ሚስትህ ነኝ። ሳንነጋገር እንደዚህ ልታባረረኝ አትችልም። እባክህን አንዴ እንነጋገር። አይሆንም። ልቀቁኝ ብያለሁ። ልቀቁኝ። ተውኝ። አትንኩኝ። ልቀቀኝ። ምንድነው የተፈጠረው? ምን ተፈጥሮ ነው? ምንም አልገባኝም። ፈጣሪ ወይዘሮ ሽኒስ ምንድነው የተፈጠረው? ወይዘሮ ሽኒስ ምንድነው የተፈጠረው? ደህና ነሽ? ወንድሜ ምን ያረክ ነው? ትንሽ ለምን አይኑረው እንዴ? ልቀባካችሁ። እባክሽ ወንድሜ ተው እባክህ። ትንሽ ዘንላት ተው እንጂ። በቃ ተዋት። ልቀቃት። ቆይ ግን በራሳችሁ አታፍሩም? በቃ ወይዘሮ ሽኒስ ነይ። ፈጣሪ ሆይ አባዬ ምን እያደረግክ ነው? አባዬ ይህንን ማመን አልችልም። ይሄ ምን ማለት ነው? እናቴን እኮ ነው ያስወጣት። አባዬ እማዬ ላይ እንዴት እንደዚህ አይነት ነገር ታደርጋለህ? እናቴን ከቤቷ እንዴት በኃይል ታስወጣታለህ? ሚስትህ እኮ ናት። ቆይ ይህንን ነገር ማድረግ ተገቢ ነው እንዴ? አባዬ ይህን ያህል ምንድን ነው ያደረገችው? አባዬ እስኪ እኛ የምንስማው። አባዬ የሆነ ነገር በለን እንጂ መልስ ስጠኝ። ለምንድን ነው ዝም የምትለኝ? ለምን አትነግረኝም? ለምን አታብራራም? አምላ ይበቃሻል። በቃሽ? አዎ ይበቃሻል። ይበቃል። አባዬ ምን አይነት ነገር ውስጥ እንዳስገባህን አይታየም እንዴ? ዞር በሉልኝ። እናቴ ጋር ሄዳለሁ። ወዴትም አትሄጂም። ወደ መቀመጫሽ ተመለሽ። ወይ ጉድ! አይ ምን አይነት አለመታደል ነው። ቆይ ከአቶ አጋ ጋር ተጋጭተሽ ነው እንዴ? እስቲ ጠጭበት ወይዘሮ ሽኒስ ጠጪ። አይሆንም። ሊሆን አይችልም። ምንድን ነው የማይሆነው? ሊሆን አይችልም። ምንድን ነው? ምንም ይሁን ምን አንዴ ተፈጥሯል። ምንም ሊደረግ አይችልም። እኛም እንድንረዳ እስቲ ንገሪኝ። ነሪማን እናቴ እንዴት እንደሆነች አታያትም እንዴ? እጆቿ እንደ በረዶ ቀስቅሰዋል። እየተንቀጠቀጡ ነው። በርዷታል። እስኪ ይሄን ያሞቅሻል። ልበሹ። አይዞሽ እህቴ፣ ደህና ትሆኛለሽ። ምንም ነገር አትነግሪንም ማለት ነው? የተፈጠረውን ነገር ንገሪን። እኛ ባይሆን ልንረዳሽ እንችላለን። እንደዚህ አይነት ነገር እኔ ላይ እንዴት ነው እንደዚህ ያደርጋል?
ወጣች ይመጣለሁ። አሁን ደህና ነሽ? እየሞቀሽ ነው? ወንድሜ ማየን እንዴት እንዳደረጓት አይተሃል? ምንድነው ምንም የማትለው? ለምን አታወራም? የሆነ ነገር አድርግ እንጂ ምን እየጠበቅክ ነው ወንድሜ? እሺ ዳምላ ተረጋጊ። እሺ ተረጋጊ። አቁም! ተወኝ! እኔን እንድታጽናናኝ አልፈልግም። አልገባህም? እውነቱን ማወቅ ነው የምፈልገው። እናቴን እንደዚህ ያደረጋት ምን ብታደርግ ነው? ዳምላ ተረጋጊ። በጭራሽ ልረጋጋ አልችልም። ገባችሁ? ምንም ነገር ቢፈጠር አልረጋጋም። አሁንኑ እያንዳንዱን ነገር መናገር አለብህ አባዬ። ይቅርታ ማለቴ በማያገባን ገባን፣ ግን እቺ ምስኪን ሴትዮ ግራ ገብቷታል። እኛ ቤት እየተንቀጠቀጠች ተቀምጣለች። እናቴ እናንተ ቤት ናት? ሸሚዝ የት ነው ያለችው ነሪማን? እንደዛ ሆና ስናያት ወደ እንግዳው ቤት አስገባናት። የምናደርገው ከዚህ ክፍል ማንም አይወጣም። አንቺ ወደ ክፍልሽ ግቢ። ሂጂ፣ ነግሬሻለሁ። ማንም ከቦታው እንዳይንቀሳቀስ፣ ማንም ሰው ቢሆን። አባወራት ብዬ ነግሬያችሁ አልነበረም? አቶ አጋ ተከተሉኝ፣ አፍጥኑት። ይበቃል። እየተፈጠረ ያለውን ነገር የሆነ ሰው እንዲያስረዳኝ እፈልጋለሁ። ወንድሜ ነዲም፣ የዚህችን ልጅ ጥያቄ የሆነ ሰው ቢመልስላት ጥሩ መሰለኝ። አንድ አይነት ነገር እየደጋገመች እየጠየቀች ነው ያለችው። ዳምላይኔ ወድ እናትሽ የሲያንሳት ነው። ምንም የማያውቀውን ነዲምን ለአመታት እዛ የሚገፋው ወንበር ላይ ምንም ማድረግ እንዳይችል አድርጋ አሳስራ አስቀምጠዋለች። እናትሽ ሰይጣን ናት። ምንድነው የምትዘባርቂው አንቺ? ምን አይነት የማይረባ ነገር ነው የምታወሪው? እኔ የማይረባ ነገር ነው የማወራው? ለአመታቶች ያህል እግሩ እንዳያገግም ስትከላከል ነበረ። ሽባ የሚያደርግ መድኃኒት ስትሰጠው የነበረችው እሷ ናት። ሙሉ ህይወቱ ሲኦል እንዲሆን አደረገች። ይህንን ሁሉ እናትሽ ናት ያደረገችው። ይህንን ታምኛለሽ? እንኪ ያንን የሚያረጋግጡ ብዙ ሰነዶች አሉ። እራስሽ ማየት ትችያለሽ። እውነት መሆኑን በራስሽ አይተሽ ወስኚ። አባትሽ ሊታለል የሚችል ሰው አይደለም። እንዴት ነው ይህንን መረዳት ያቃተሽ? አባትሽ እናትሽን ከቤት አባረራት ማለት በስተጀርባ ትልቅ ምክንያት አለው ማለት ነው። ቼረን ምን እያልሽ ነው? ማንም ለማድረግ ያልደፈረውን ነገር እያደረኩኝ ነው። ይህች ልጅ እናቷ ምን አይነት አውሬ መሆኗን ማወቅ አለባት። ሸኒዝ አቶ አጋ አሁን ውጪ! ከዚህ ቤት ቶሎ ውጪ! አጋ እባክህ ወርጄ ሳላባርሽ በፊት አንቺ ራስሽ ከነክብርሽ ውጪልኝ! አቶ አጋ ተው እንጂ ትንሽ ምህረት አድርግላት። ምን አርጋህ ነው? ይሄ ሁሉ ንዴት ከየት የመጣ ነው? ወይዘሮ ሰር ብዙ ጊዜ ነው የምነግርሽ፣ የማይመለከትሽ ነገር ውስጥ ባትገቢ ጥሩ ነው። ያለበለዚያ ግን ልብሽን እሰብረዋለሁ። ስለ ልብ ካነሳህ አይቀር አንተ ራስህ ምን እያደረግክ እንደሆነ አስተውለሃል? ይኸውልህ እኔን እንደዚህ አይነት ነገር ልታረገኝ አትችልም። በቃ አትችልም። ምን ላደርግ እንደምችልና እንደማልችል አሁን ታይዋለሽ። ወደዛ አስወጡልኝ አሁኑኑ! ልቀቀኝ! ልቀቁኝ! 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 አጋ አዳምጠኝ። እሺ አድርጌዋለሁ፣ ግን ለልጃችን ስል ነው ያደረግኩት። ይህንን ልትረዳ ይገባል። ልጅህ በራሱ ጨለማ ውስጥ ተውጦ እንዳይቀር ብቻ ነው ያደረግኩት። አጋ ለምንድን ነው ምንም ነገር እንደማያውቅ የምትሆነው? ልጃችን ራሱን ሊያጠፋ ስንት ሙከራ አድርጓል። ያ እንዳይሆን ለማድረግ ብዬ ነበር ሁሉንም ያደረግኩት። ለምን እንደሆነ አላውቅም፣ ግን ከልጃችን ሁሌም ነዲምን ታስበልጠዋለህ። ከልጅ የወንድምን ልጅ ታስበልጠዋለህ። ትሰማኛለህ? ልጄ ላይ እንደተረማመድክበት እንዳታቅ ብዬ ነው ያደረግኩት። ልቀቋት!
አሁን ከዚህ አካባቢ ጥፊ። ከእኔ ከቤቴና ከቤተሰቤ ርቀሽ ሂጂ። እዚህ ነበር ያገኘውሽ። አስታውሽ፣ እዚህ በር ፊት ለፊት ነበር ያገኘውሽ። ቤት ያስገብቼ ቁስልሽን አከምኩልሽ። ሐዘንሽን ተካፈልኩ። አልጋዬ ላይ ያስተኛውሽ። ሚስት ያደረኩሽ። የእኔ የሆነውን ሁሉ እንድትወስድ ያደረኩሽ። ግን አንቺ ምንም ነገር አይገባሽም። ሐዘንሽን ተካፈልኩ። አልጋዬ ላይ ያስተኛውሽ። ሚስት ያደረኩሽ። የእኔ የሆነውን ሁሉ እንድትወስድ ያደረኩሽ። ግን አንቺ ምንም ነገር አይገባሽም። ትንሽ ነገር እንኳን እውነት እንዳንቺ አይነት ሰይጣን አይቼ አላውቅም። እንዲህ አይነት ነገር በማድረግሽ መጨረሻችንን አፈጠንሽው። ባንቺ በጣም አፍሬያለሁ። የልጆቼ እናት በመሆንሽ በጣም አፍሬያለሁ። ሽኒዝ ሚስቴ በመሆንሽ አፍሬያለሁ። ማየት ያለብኝን ነገር አይቻለሁ። ሽኒዝ አሁን ከዚህ አካባቢ ሂጂልኝ። ይሄ በር ለአንቺ ዝግ ነው። በሩ ዝጉት። እንደዋዛ ዝም ብሎ አረከው። በጣም እኮ ነው የምታሳዝነው። አንቺ ዝም በይ። አታዩም እንዴ እንዴት እንዳበደ? ሂጂ፣ እኛም ችግር ውስጥ እንዳንገባ። ተናገር፣ ንገረኝ ነዲም፣ የሆነ ነገር በለኝ፣ ውሸት ነው በለኝ። እናቴ እንደዚህ አይነት ነገር እንዳላደረገች ንገረኝ እባክህን፣ ተናገር ነዲም። ያሳፍራል። ሁላችሁም ታሳፍራላችሁ። እውነቴን ነው። በጣም ፈሪዎች ናችሁ። መናገር አትችሉም አይደል? ግን ደግሞ መካድም አልቻላችሁም። ምክንያቱም ሁላችሁም አባቴን ትፈሩታላችሁ። ለዛ ነው ዝም የምትሉት። ውሸታም መሆናችሁ ግልጽ ነው። ማናችሁም ጀግናንን እንዳትሉ ፈሪ ናችሁ። ውሸታም ናችሁ። አውቃለሁ። ሁላችሁም እየዋሻችሁኝ ነው። ወንድሜ እናቴ እንደዚህ አይነት ነገር ልታደርግ አትችልም። ወንድሜ እማዬ በፍጹም እንደዚህ አይነት ነገር ልታደርግ አትችልም። ውሸት ነው። አስወጧት። አባዬ ምን እያደረክ ነው? ማየን እያስወጣት ነው። አንቺ ዝም በይ። ሁላችሁም ዝም በሉ፣ አያገባችሁም። አንቺም እዛ ወንበርሽ ላይ ቁጭ በይ። እዚህ ነገር ውስጥ ማንም ሰው ጣልቃ አይገባም። አውቅቷል። እንዴት አስወጣት ትለኛለህ? እንዴት አጋ እንዴት እንደዛ ትለኛለህ? ልቀቀኝ። መጀመሪያ ማውራት አለብን።
አስወጧት! ተወኝ! ልቀቀኝ! ልቀቀኝ! ተወኝ! ልቀቀኝ! እማዬ! እማዬ! ወይዘሪት ዳምላ እባክሽ ዞር በልልኝ። ወደ እናቴ ጋር መሄድ እፈልጋለሁ። እባክሽን ወይዘሪት ዳምላ ዞር በልልኝ። እናቴ ጋር መሆን እፈልጋለሁ። እናቴ ጋር ሄዳለሁ። አጋ ትልቅ ስህተት እየሰራክ ነው። አንዴ አዳምጠኝ እባክህን። አንዴ ብቻ ላስረዳ። እንድታስወጧት ትእዛዝ ሰጥቻለሁ። አሁኑኑ። አይሆንም፣ አይሆንም። አትንኩኝ። የብዙ ዓመት ሚስት እኮ ነኝ። ሳታዳምጠኝ በቀላሉ ልታባረረኝ አትችልም። የኔ ሚስት እንደዚህ አይነት ነገር አታደርግም። አንቺ የኔ ሚስት አይደለሽም። ከጀርባዬ ስትሄጂ ይሄ ሶስተኛሽ ነው። ከዚህ በኋላ ይሄ በር አንቺ ላይ ለዘላለም ተዘግቷል። ሽኒስ ዞር በይልኝ። አጋ አዳምጠኝ እባክህን። አንዴ ስማኝ አጋ። አጋ የስንት ዓመት ሚስትህ ነኝ። ሳንነጋገር እንደዚህ ልታባረረኝ አትችልም። እባክህን አንዴ እንነጋገር። አይሆንም። ልቀቁኝ! ልቀቁኝ! ልቀቁኝ ብያለሁ። ልቀቁኝ! 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 ተውኝ! አትንኩኝ! ልቀቁኝ! ምንድነው የተፈጠረው? ምን ተፈጥሮ ነው? ምንም አልገባኝም። ፈጣሪ ወይዘሮ ሽኒስ ምንድነው የተፈጠረው? ወይዘሮ ሽኒስ ምንድነው የተፈጠረው? ደህና ነሽ? ወንድሜ ምን እያደረክ ነው? እስኪ ትንሽ ለምን ይኑራ እንዴ? ልቀባካችሁ! ልቀቋት! ወንድሜ ተው እባክህ፣ ትንሽ ዘንላት። ተው እንጂ። በቃ ተዋት። ልቀቃት! 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 ቆይ ግን በራሳችሁ አታፍሩም? በቃ ወይዘሮ ሽኒስ ነይ ነይ። ፈጣሪ ሆይ አባዬ አባዬ ምን እያደረክ ነው? አባዬ ይህንን ማመን አልችልም። ይሄ ምን ማለት ነው? እናቴን እኮ ነው ያስወጣት። አባዬ እማዬ ላይ እንዴት እንደዚህ አይነት ነገር ታደርጋለህ? እናቴን ከቤቷ እንዴት በኃይል ታስወጣታለህ? ሚስትህ እኮ ናት። ቆይ ይህንን ነገር ማድረግ ተገቢ ነው እንዴ አባዬ? ይህን ያህል ምንድን ነው ያደረገችው አባዬ? እስኪ እኛ የምንስማው አባዬ። የሆነ ነገር በለን እንጂ መልስ ስጠኝ። ለምንድን ነው ዝም የምትለኝ? ለምን አትነግረኝም? ለምን አታብራራም? ዳምላ ይበቃሻል። በቃሽ? አዎ ይበቃሻል። ይበቃል። አባዬ ምን አይነት ነገር ውስጥ እንዳስገባህን አይታየም እንዴ? ዞር በሉልኝ። እናቴ ጋር ይጋል። ወዴትም አትሄጂም። ወደ መቀመጫሽ ተመለሽ። ወይ ጉድ! አይ ምን አይነት አለመታደል ነው! ቆይ ከአቶ አጋ ጋር ተጋጭተሽ ነው እንዴ? እስቲ ጠጭበት ወይዘሮ ሽኒስ ጠጪ። አይሆንም፣ ሊሆን አይችልም፣ ሊሆን አይችልም። ምንድነው የማይሆነው? ሊሆን አይችልም። ምንድነው? ምንም ይሁን ምን አንዴ ተፈጥሯል። ምንም ሊደረግ አይችልም። እኛ እንድንረዳ እስቲ ንገሪኝ። ነሪማን እናቴ እንዴት እንደሆነች አታያትም እንዴ? እጆቿ እንደ በረዶ ቀስቅሰዋል፣ እየተንቀጠቀጡ ነው፣ በርዷታል። እስኪ ይሄን ያሞቅሻል በሹ። አይዞሽ አይዞሽ እህቴ፣ ደህና ትሆኛለሽ። ምንም ነገር አትነግሪንም ማለት ነው? የተፈጠረውን ነገር ንገሪን። እኛ ባይሆን ልንረዳሽ እንችላለን። እንደዚህ አይነት ነገር እኔ ላይ እንዴት ነው እንደዚህ ያደርጋል? አሁን ሄጄ አጣርቼ እመጣለሁ። አሁን ደህና ነሽ? እየሞቀሽ ነው? ወንድሜ ማየን እንዴት እንዳደረጓት አይተሃል? ምንድነው ምንም የማትለው? ለምን አታወራም? የሆነ ነገር አድርግ እንጂ ምን እየጠበክ ነው ወንድሜ? እሺ ዳምላ ተረጋጊ። እሺ ተረጋጊ። አቁም! ተወኝ! እኔን እንድታጽናናኝ አልፈልግም። አልገባህም?
እውነቱን ማወቅ ነው የምፈልገው። እናቴን እንደዚህ ያደረጋት ምን ብታደርግ ነው? ዳምላ ተረጋጊ። በጭራሽ ልረጋጋ አልችልም። ገባችሁ? ምንም ነገር ቢፈጠር አልረጋጋም። አሁኑኑ እያንዳንዱን ነገር መናገር አለብህ አባዬ። ይቅርታ ማለቴ በማያገባን ገባን፣ ግን እቺ ምስኪን ሴትዮ ግራ ገብቷታል። እኛ ቤት እየተንቀጠቀጠች ተቀምጣለች። እናቴ እናንተ ቤት ናት? ሸሚዝ የት ነው ያለችው ነሪማን? እንደዛ ሆና ስናያት ወደ እንግዳው ቤት አስገባናት። የምናደርገው ከዚህ ክፍል ማንም አይወጣም። አንቺ ወደ ክፍልሽ ግቢ። ሂጂ፣ ነግሬሻለሁ። ማንም ከቦታው እንዳይንቀሳቀስ፣ ማንም ሰው ቢሆን። አባወራት ብዬ ነግሬያችሁ አልነበረም? አቶ ዋጋ ተከተሉኝ፣ አፍጥኑት። ይበቃል። እየተፈጠረ ያለውን ነገር የሆነ ሰው እንዲያስረዳኝ እፈልጋለሁ። ወንድሜ ነዲም፣ የዚህችን ልጅ ጥያቄ የሆነ ሰው ቢመልስላት ጥሩ መሰለኝ። አንድ አይነት ነገር እየደጋገመች እየጠየቀች ነው ያለችው። ዳምላይኔ ወድ እናትሽ የሲያንሳት ነው። ምንም የማያውቀውን ነዲምን ለአመታት እዛ የሚገፋ ወንበር ላይ ምንም ማድረግ እንዳይችል አድርጋ አሳስራ አስቀምጠዋለች። እናትሽ ሰይጣን ናት። ምንድነው የምትዘባርቂው አንቺ? ምን አይነት የማይረባ ነገር ነው የምታወሪው? እኔ የማይረባ ነገር ነው የማወራው? ለአመታቶች ያህል እግሩ እንዳያገግም ስትከላከል ነበረ። ሽባ የሚያደርግ መድኃኒት ስትሰጠው የነበረችው እሷ ናት። ሙሉ ህይወቱ ሲኦል እንዲሆን አደረገች። ይህንን ሁሉ እናትሽ ናት ያደረገችው። ይህንን ታምኛለሽ? እንኪ ያንን የሚያረጋግጡ ብዙ ሰነዶች አሉ። እራስሽ ማየት ትችያለሽ። እውነት መሆኑን በራስሽ አይተሽ ወስኚ። አባትሽ ሊታለል የሚችል ሰው አይደለም። እንዴት ነው ይህንን መረዳት ያቃተሽ? አባትሽ እናትሽን ከቤት አባረራት ማለት በስተጀርባ ትልቅ ምክንያት አለው ማለት ነው። ቼረን ምን እያለሽ ነው? ማንም ለማድረግ ያልደፈረውን ነገር እያደረግኩኝ ነው። ይቺ ልጅ እናቷ ምን አይነት አውሬ መሆኗን ማወቅ አለባት። ሸኒዝ አቶ አጋ፣ አሁኑን ውጪ! ከዚህ ቤት ቶሎ ውጪ! አጋ እባክህ፣ ወርጄ ሳላባርሽ በፊት አንቺ ራስሽ ከነክብርሽ ውጪልኝ! አቶ አጋ ተው እንጂ ትንሽ ምህረት አድርግላት። ምን አርጋህ ነው? ይሄ ሁሉ ንዴት ከየት የመጣ ነው? ወይዘሮ ሰር፣ ብዙ ጊዜ ነው የምነግርሽ፣ የማይመለከትሽ ነገር ውስጥ ባትገቢ ጥሩ ነው። ያለበለዚያ ግን ልብሽን እሰብረዋለሁ። ስለ ልብ ካነሳህ አይቀር አንተ ራስህ ምን እያደረግክ እንደሆነ አስተውለሃል? ይኸውልህ እኔ እንደዚህ አይነት ነገር ልታረገኝ አትችልም። በቃ አትችልም። ምን ላደርግ እንደምችልና እንደማልችል አሁን ታይዋለሽ። ወደዛ አስወጡልኝ! አሁኑኑ! ልቀቀኝ! ልቀቁኝ! 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 አጋ አጋ አዳምጠኝ። እሺ አድርጌዋለሁ፣ ግን ለልጃችን ስል ነው ያደረግኩት። ይህንን ልትረዳ ይገባል። ልጅህ በራሱ ጨለማ ውስጥ ተውጦ እንዳይቀር ብቻ ነው ያደረግኩት። አጋ ለምንድን ነው ምንም ነገር እንደማያውቅ የምትሆነው? ልጃችን ራሱን ሊያጠፋ ስንት ሙከራ አድርጓል። ያ እንዳይሆን ለማድረግ ብዬ ነበር ሁሉንም ያደረግኩት። ለምን እንደሆነ አላውቅም፣ ግን ከልጃችን ሁሌም ነዲምን ታስበልጠዋለህ። ከልጅ የወንድምን ልጅ ታስበልጠዋለህ። ትሰማኛለህ? ልጄ ላይ እንደተረማመድክበት እንዳታውቅ ብዬ ነው ያደረግኩት። ልቀቋት! አሁን ከዚህ አካባቢ ጥፊ! ከእኔ ከቤቴና ከቤተሰቤ ርቀሽ ሂጂ! እዚህ ነበር ያገኘውሽ። አስታውሽ፣ እዚህ በር ፊት ለፊት ነበር ያገኘውሽ። ቤት ያስገብቼ ቁስልሽን አከምኩልሽ፣ ሐዘንሽን ተካፈልኩ፣ አልጋዬ ላይ ያስተኛውሽ፣ ሚስት ያደረኩሽ፣ የእኔ የሆነውን ሁሉ እንድትወስድ ያደረኩሽ። ግን አንቺ ምንም ነገር አይገባሽም። ሐዘንሽን ተካፈልኩ፣
አልጋዬ ላይ አስተኛውሽ፣ ሚስት ያደረኩሽ፣ የእኔ የሆነውን ሁሉ እንድትወስድ ያደረኩሽ። ግን አንቺ ምንም ነገር አይገባሽም። ትንሽ ነገር እንኳን እውነት እንዳንቺ አይነት ሰይጣን አይቼ አላውቅም። እንዲህ አይነት ነገር በማድረግሽ መጨረሻችንን አፈጠንሽው። ባንቺ በጣም አፍሬያለሁ። የልጆቼ እናት በመሆንሽ በጣም አፍሬያለሁ። ሽኒዝ ሚስቴ በመሆንሽ አፍሬያለሁ። ማየት ያለብኝ ነገር አይቻለሁ። ሽኒዝ አሁን ከዚህ አካባቢ ሂጂልኝ። ይሄ በር ለአንቺ ዝግ ነው። በሩ ዝጉት። ዝም ብሎ አረከው። በጣም እኮ ነው የምታሳዝነው። አንቺ ዝም በይ። አታዩም እንዴ እንዴት እንዳበደ? ሂጂ፣ እኛም ችግር ውስጥ እንዳንገባ። ተናገር፣ ንገረኝ ነዲም፣ የሆነ ነገር በለኝ፣ ውሸት ነው በለኝ። እናቴ እንደዚህ አይነት ነገር እንዳላደረገች ንገረኝ እባክህን፣ ተናገር ነዲም። ያሳፍራል። ሁላችሁም ታሳፍራላችሁ። እውነቴን ነው። በጣም ፈሪዎች ናችሁ። መናገር አትችሉም አይደል? ግን ደግሞ መካድም አልቻላችሁም። ምክንያቱም ሁላችሁም አባቴን ትፈሩታላችሁ። ለዛ ነው ዝም የምትሉት። ውሸታም መሆናችሁ ግልጽ ነው። ማናችሁም ጀግናንን እንዳትሉ ፈሪ ናችሁ። ውሸታም ናችሁ። አውቃለሁ። ሁላችሁም እየዋሻችሁኝ ነው። ወንድሜ እናቴ እንደዚህ አይነት ነገር ልታደርግ አትችልም። ወንድሜ እማዬ በፍጹም እንደዚህ አይነት ነገር ልታደርግ አትችልም። ውሸት ነው። አስወጣት። አባዬ ምን እያደረክ ነው? ማየን እያስወጣት ነው። አንቺ ዝም በይ። ሁላችሁም ዝም በሉ፣ አያገባችሁም። አንቺም እዛ ወንበርሽ ላይ ቁጭ በይ። እዚህ ነገር ውስጥ ማንም ሰው ጣልቃ አይገባ። አብቅቷል። እንዴት አስወጣት ትለኛለህ? እንዴት አጋ፣ እንዴት እንደዛ ትለኛለህ? ልቀቀኝ። መጀመሪያ ማውራት አለብን። መጀመሪያ እናውራ እባክህ። አስወጣት። ተወኝ። ልቀቀኝ። ልቀቀኝ። ተወኝ። ልቀቀኝ። እማዬ፣ እማዬ። ወይዘሪት ዳምላ እባክሽ ዞር በልልኝ። ወደ እናቴ ጋር መሄድ እፈልጋለሁ። እባክሽን ወይዘሪት ዳምላ ዞር በልልኝ። እናቴ ጋር መሆን እፈልጋለሁ። እናቴ ጋር እሄዳለሁ። አጋ፣ ትልቅ ስህተት እየሰራክ ነው። አንዴ አዳምጠኝ እባክህን። አንዴ ብቻ ላስረዳ። እንድታስወጧት ትእዛዝ ሰጥቻለሁ። አሁኑኑ። አይሆንም፣ አይሆንም።
አትንኩኝ። የብዙ ዓመት ሚስት እኮ ነኝ። ሳታዳምጠኝ በቀላሉ ልታባረረኝ አትችልም። የኔ ሚስት እንደዚህ አይነት ነገር አታደርግም። አንቺ የኔ ሚስት አይደለሽም። ከጀርባዬ ስትሄጂ ይሄ ሶስተኛሽ ነው። ከዚህ በኋላ ይሄ በር አንቺ ላይ ለዘላለም ተዘግቷል። ሽኒስ ዞር በይልኝ። አጋ አዳምጠኝ እባክህን፣ አንዴ ስማኝ። አጋ የስንት ዓመት ሚስትህ ነኝ። ሳንነጋገር እንደዚህ ልታባረረኝ አትችልም። እባክህን አንዴ እንነጋገር። አይሆንም። ልቀቁኝ ብያለሁ። ልቀቁኝ። ተውኝ፣ አትንኩኝ። ልቀቀኝ። ምን ተፈጥሮ ነው? ምንም አልገባኝም። ፈጣሪ ወይዘሮ ሽኒስ ምንድን ነው የተፈጠረው? ወይዘሮ ሽኒስ ምንድን ነው የተፈጠረው? ደህና ነሽ? ወንድሜ ምን ያደረክ ነው? ትንሽ ይኑራ እንዴ! ልቀባቷችሁ፣ ልቀቋት። ወንድሜ ተው እባክህ፣ ትንሽ ዘንላት። ተው እንጂ በቃ ተዋት። ልቀቃት። ቆይ ግን በራሳችሁ አታፍሩም? ዞር በሉ። ወይዘሮ ሽኒስ ነይ። ፈጣሪ ሆይ አባዬ ምን እያደረግክ ነው? አባዬ ይህንን ማመን አልችልም። ይሄ ምን ማለት ነው? እናቴን እኮ ነው ያስወጣሃት። አባዬ እማዬ ላይ እንዴት እንደዚህ አይነት ነገር ታደርጋለህ? እናቴን ከቤቷ እንዴት በኃይል ታስወጣታለህ? ሚስትህ እኮ ናት። ቆይ ይህንን ነገር ማድረግ ተገቢ ነው እንዴ? አባዬ ይህን ያህል ምንድን ነው ያደረገችው? አባዬ እስኪ እኛ የምንስማው። አባዬ የሆነ ነገር በለን እንጂ መልስ ስጠኝ። ለምንድን ነው ዝም የምትለኝ? ለምን አትነግረኝም? ለምን አታብራራም? ዳምላ ይበቃሻል። በቃሽ? አዎ ይበቃሻል። ይበቃል። አባዬ ምን አይነት ነገር ውስጥ እንዳስገባህን አይታየም እንዴ? ዞር በሉልኝ። እናቴ ጋር ይጋል። ወዴትም አትሄጂም። ወደ መቀመጫሽ ተመለሽ። ወይ ጉድ! አይ ምን አይነት አለመታደል ነው! ቆይ ከአቶ ዋጋ ጋር ተጋጭተሽ ነው እንዴ? እስቲ ጠጭበት ወይዘሮ ሽኒስ ጠጪ። አይሆንም፣ ሊሆን አይችልም። ምንድን ነው የማይሆነው? ሊሆን አይችልም። ምንድን ነው? ምንም ይሁን ምን አንዴ ተፈጥሯል። ምንም ሊደረግ አይችልም። እኛም እንድንረዳ እስቲ ንገሪኝ። ነሪማን እናቴ እንዴት እንደሆነች አታያትም እንዴ? እጆቿ እንደ በረዶ ቀስቅሰዋል። እየተንቀጠቀጡ ነው። በርዷታል። እስኪ ይሄን ያሞቅሻል። በሹ አይዞሽ እህቴ፣ ደህና ትሆኛለሽ። ምንም ነገር አትነግሪንም ማለት ነው? የተፈጠረውን ነገር ንገሪን። እኛ ባይሆን ልንረዳሽ እንችላለን። እንደዚህ አይነት ነገር እኔ ላይ እንዴት እኔ ላይ እንደዚህ ያደርጋል? አሁን ሄጄ አጣርቼ እመጣለሁ። አሁን ደህና ነሽ? እየሞቀሽ ነው? ወንድሜ ማየን እንዴት እንዳደረጓት አይተሃል? ምንድነው ምንም የማትለው? ለምን አታወራም? የሆነ ነገር አድርግ እንጂ ምን እየጠበቅክ ነው ወንድሜ? እሺ ዳምላ ተረጋጊ። ተረጋጊ። አቁም! ተወኝ! እኔን እንድታጽናናኝ አልፈልግም። አልገባህም? እውነቱን ማወቅ ነው የምፈልገው። እናቴን እንደዚህ ያደረጋት ምን ብታደርግ ነው? ዳምላ ተረጋጊ። በጭራሽ ልረጋጋ አልችልም። ገባችሁ? ምንም ነገር ቢፈጠር አልረጋጋም። አሁኑኑ እያንዳንዱን ነገር መናገር አለብህ አባዬ። ይቅርታ ማለቴ በማያገባን ገባን። ግን እቺ ምስኪን ሴትዮ ግራ ገብቷታል። እኛ ቤት እየተንቀጠቀጠች ተቀምጣለች። እናቴ እናንተ ቤት ናት? ሽኒዝ የት ነው ያለችው? ነሪማን
እንደዛ ሆና ስናያት ወደ እንግዳው ቤት አስገባናት። የምናደርገው ከዚህ ክፍል ማንም አይወጣም። አንቺ ወደ ክፍልሽ ግቢ። ሂጂ፣ ነግሬሻለሁ። ማንም ከቦታው እንዳይንቀሳቀስ፣ ማንም ሰው ቢሆን። አባወራት ብዬ ነግሬያችሁ አልነበረም? አቶ ዋጋ ተከተሉኝ፣ አፍጥኑት። ይበቃል። እየተፈጠረ ያለውን ነገር የሆነ ሰው እንዲያስረዳኝ እፈልጋለሁ። ወንድሜ ነዲም፣ የዚህችን ልጅ ጥያቄ የሆነ ሰው ቢመልስላት ጥሩ መሰለኝ። አንድ አይነት ነገር እየደጋገመች እየጠየቀች ነው ያለችው። ዳምላይኔ ወድ እናትሽ የሲያንሳት ነው። ምንም የማያውቀውን ነዲምን ለአመታት እዛ የሚገፋው ወንበር ላይ ምንም ማድረግ እንዳይችል አድርጋ አሳስራ አስቀምጠዋለች። እናትሽ ሰይጣን ናት። ምንድነው የምትዘባርቂው አንቺ? ምን አይነት የማይረባ ነገር ነው የምታወሪው? እኔ የማይረባ ነገር ነው የማወራው? ለአመታቶች ያህል እግሩ እንዳያገግም ስትከላከል ነበረ። ሽባ የሚያደርግ መድኃኒት ስትሰጠው የነበረችው እሷ ናት። ሙሉ ህይወቱ ሲኦል እንዲሆን አደረገች። ይህንን ሁሉ እናትሽ ናት ያደረገችው። ይህንን ታምኛለሽ? እንኪ ያንን የሚያረጋግጡ ብዙ ሰነዶች አሉ። ራስሽ ማየት ትችያለሽ። እውነት መሆኑን በራስሽ አይተሽ ወስኚ። አባትሽ ሊታለል የሚችል ሰው አይደለም። እንዴት ነው ይህንን መረዳት ያቃተሽ? አባትሽ እናትሽን ከቤት አባረራት ማለት በስተጀርባ ትልቅ ምክንያት አለው ማለት ነው። ቼረን ምን እያልሽ ነው? ማንም ለማድረግ ያልደፈረውን ነገር እያደረኩኝ ነው። ይህች ልጅ እናቷ ምን አይነት አውሬ መሆኗን ማወቅ አለባት። ሽኒዝ አቶ አጋ፣ አሁኑን ውጪ! ከዚህ ቤት ቶሎ ውጪ! አጋ እባክህ፣ ወርጄ ሳላባርሽ በፊት አንቺ ራስሽ ከነክብርሽ ውጪልኝ! አቶ አጋ ተው እንጂ ትንሽ ምህረት አድርግላት። ምን አርጋህ ነው? ይሄ ሁሉ ንዴት ከየት የመጣ ነው? ወይዘሮ ሰር፣ ብዙ ጊዜ ነው የምነግርሽ፣ የማይመለከትሽ ነገር ውስጥ ባትገቢ ጥሩ ነው። ያለበለዚያ ግን ልብሽን እሰብረዋለሁ። ስለ ልብ ካነሳህ አይቀር አንተ ራስህ ምን እያደረግክ እንደሆነ አስተውልሃል? ይኸውልህ እኔ እንደዚህ አይነት ነገር ልታረገኝ አትችልም። በቃ አትችልም። ምን ላደርግ እንደምችልና እንደማልችል አሁን ታይዋለሽ። ወደዛ አስወጡልኝ! አሁኑኑ! ልቀቀኝ! ልቀቁኝ! 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 አጋ አጋ አዳምጠኝ እሺ? አድርጌዋለሁ፣ ግን ለልጃችን ስል ነው ያደረግኩት። ይህንን ልትረዳ ይገባል። ልጅ በራሱ ጨለማ ውስጥ ተውጦ እንዳይቀር ብቻ ነው ያደረግኩት። አጋ ለምንድን ነው ምንም ነገር እንደማያውቅ የምትሆነው? ልጃችን ራሱን ሊያጠፋ ስንት ሙከራ አድርጓል። ያ እንዳይሆን ለማድረግ ብዬ ነበር ሁሉንም ያደረግኩት። ለምን እንደሆነ አላውቅም፣ ግን ከልጃችን ሁሌም ነዲምን ታስበልጠዋለህ። ከልጅ የወንድምን ልጅ ታስበልጠዋለህ። ትሰማኛለህ? ልጄ ላይ እንደተረማመድክበት እንዳታቅ ብዬ ነው ያደረግኩት። ልቀቋት! አሁን ከዚህ አካባቢ ጥፊ! ከእኔ ከቤቴና ከቤተሰቤ ርቀሽ ሂጂ! እዚህ ነበር ያገኘውሽ። አስታውሽ፣ እዚህ በር ፊት ለፊት ነበር ያገኘውሽ። ቤት ያስገብቼ ቁስልሽን አከምኩልሽ፣ ሐዘንሽን ተካፈልኩ፣ አልጋዬ ላይ ያስተኛውሽ፣ ሚስቴ ያደረኩሽ፣ የእኔ የሆነውን ሁሉ እንድትወስድ ያደረኩሽ። ግን አንቺ ምንም ነገር አይገባሽም። ሐዘንሽን ተካፈልኩ፣ አልጋዬ ላይ ያስተኛውሽ፣ ሚስቴ ያደረኩሽ፣ የእኔ የሆነውን ሁሉ እንድትወስድ ያደረኩሽ። ግን አንቺ ምንም ነገር አይገባሽም። ትንሽ ነገር እንኳን እውነት እንዳንቺ አይነት ሰይጣን አይቼ አላውቅም። እንዲህ አይነት ነገር በማድረግሽ መጨረሻችንን አፈጠንሽው። ባንቺ በጣም አፍሬያለሁ። የልጆቼ እናት በመሆንሽ በጣም አፍሬያለሁ። ሽኒዝ ሚስቴ በመሆንሽ አፍሬያለሁ። ማየት ያለብኝን ነገር አይቻለሁ። ሽኒዝ አሁን ከዚህ አካባቢ ሂጂልኝ።
በር ላንቺ ዝግ ነው። በሩ ዝጉት። ዋዛ ዝም ብሎ አረከው። በጣም እኮ ነው የምታሳዝነው። አንቺ ዝም በይ። አታዩም እንዴ እንዴት እንዳበደ? ሂጂ፣ እኛም ችግር ውስጥ እንዳንገባ። ተናገር፣ ንገረኝ ነዲም፣ የሆነ ነገር በለኝ፣ ውሸት ነው በለኝ። እናቴ እንደዚህ አይነት ነገር እንዳላደረገች ንገረኝ እባክህን፣ ተናገር ነዲም። ያሳፍራል። ሁላችሁም ታሳፍራላችሁ። እውነቴን ነው። በጣም ፈሪዎች ናችሁ። መናገር አትችሉም አይደል? ግን ደግሞ መካድም አልቻላችሁም። ምክንያቱም ሁላችሁም አባቴን ትፈሩታላችሁ። ለዛ ነው ዝም የምትሉት። ውሸታም መሆናችሁ ግልጽ ነው። ማናችሁም ጀግናንን እንዳትሉ ፈሪ ናችሁ። ውሸታም ናችሁ። አውቃለሁ። ሁላችሁም እየዋሻችሁኝ ነው። ወንድሜ እናቴ እንደዚህ አይነት ነገር ልታደርግ አትችልም። ወንድሜ እማዬ በፍጹም እንደዚህ አይነት ነገር ልታደርግ አትችልም። ውሸት ነው።